የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ ያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የካቲት 6 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ርዕሶቹን እናስደምጣችኋለን። የአማራ ፋኖ የተጋድሎ ውሎ በሁሉም ቀጠና ተጠናክሮ የቀጠለ ሲሆን ከደሴ ከተማ በቅርብ ርቀት የሚገኘውና የብልጽግናው ሰራዊት የሚመካበት የኮንክሪት ምሽግ በፋኖ ተሰብሯል። የደሴው ተጋድሎ ምን ይመስላል የሚለውን ዜናችን በዝርዝር አሰናድቶታል። በቀዳሚነት ይደመጣል። ሰሞኑን በጎንደር ጠቅላይ ግዛት ሁሉም ወረዳዎች በሚያስብል መልኩ ፋኖ የተቀናጀ ጠንካራ ውጊያ በማድረግ ድል ተቀዳጅቷል። የተጋድሎውን ዝርዝር መረጃ ያፋብን በላይ ዘለቀዝ የዘመቻ መምሪያ ኃላፊው ለጣና ቴሌቪዥን ተናግሯል። እቅዳችን 100% የተሳካበት ነው ሲል አርበኛ ኮማንዶ ያለው አዱኛ የገለጸው ሲሆን የተጋድሎ ግንባሮቹን ስፋትና የተገኘውን ድል አስመልክቶም የሰጠው ማብራሪያ አለ፣ ተሰሙታላችሁ። የስርዓት ውድቀት የመጨረሻው ምዕራፍ ምልክቶቹ በባዕዲን ላይ እየታዩ ነው። ካድሬው እርስ በርሱ የሚዘላለፍ ሲሆን የካድሬ አጃቢዎችም እርስ በርስ ቃታ የተሳሳቡበት ክስተትም ተፈጥሯል። ከዚህም በከፋ መልኩ ደግሞ የባዕዲን አድማ ብተና አባላት እርስ በርስ ውጊያ ከፍተው ተገዳድለዋል። ዜናችን ዝርዝሩን አሰናድቶታል፣ ይቀርብላችኋል። የአማራ ፋኖ ብሔራዊ ንቅናቄ ትናንት የምህረት አዋጅ ማወጁ ይታወሳል። ፋኖ አንድ ወጣት ታጋይ ድርጅት ከመሰረተ በኋላ የመጀመሪያ የተባለው የምህረት አዋጅ በተላለፈ በማግስቱ የብልጽግናው ጥምር ጦር አባላት ፋኖ ሆይ የምህረት እጅህ ከወዴት ነው መጣሁልህ እያሉ በጧቱ ፋኖን ተቀላቅለዋል። መረጃው በዝርዝር ተሰናድቷል። የብልጽግናው ሊቀመንበር አዋኪነትና ተላላኪነት አፍሪካ ቀንድን ብቻ ሳይሆን መካከለኛው ምስራቅንም አስጨንቋል። አሁን ደግሞ ኤርትራና ኢትዮጵያ ሌላ ግንባር የመሆን እድላቸው ሰፍቷል። አስመራና አዲስ አበባ ላይ የተገኙት የሳውዲ አረቢያ ዲፕሎማቶች ምን መከሩ የሚለውን ዝርዝር መረጃ አሰናድተንበታል። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። የደሴ ዙሪያው ግዙፍ ምሽግ ተሰበረ። የአማራ ፋኖ ብሔራዊ ንቅናቄ ከብልጽግናው ሰራዊት ጋር የሚያደርገውን የፊት ለፊት የደፈጣና የሰርጂካል ኦፕሬሽን ውጊያን አጠናክሮ በመቀጠል ደሴ ዙሪያ ታላቅ ድል ተቀዳጅቷል። የአፋብን አጼ ምኒልክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር ከደሴ በቅርብ ርቀት የሚገኘውን የብልጽግናውን ምሽግ መስበሩን የክፍለ ጦሩ ህዝብ ግንኙነት ክፍል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር ባደረገው ብርቱ ተጋድሎ የብልጽግናው ሰራዊት ከሚመካባቸው ልዩ ምሽጎች መካከል አንዱ የነበረውን ፉርስ የተራራ ምሽግ መስበር ድል ተቀዳጅቷል። የክፍለ ጦሩ ሰራዊት ምሽጉን ኢላማ ያደረገ ጥቃት በመክፈት በአጭር ሰዓት ውጊያ መስበራቸውን የገለጸው የክፍለ ጦሩ ቃል አቀባይ ክፍል እኛ ምሽጉን ሰብረን እስክንበትነው ድረስ ጠላት የሚከላከልበትን ጊዜ አልሰጠነውም ነበር። በዚህ የተነሳም በእኛ ላይ ምንም አይነት ጉዳት ሳያደርስ ወደ አልብኮ ወረዳ ሳልመኔ ቀጠና ፈግፍጓል ብሏል። የጎፍ ክፍለ ጦር ከብልጽግናው ጥምር ጦር ጋር ያደረገውን የውጊያ ግንባር በማስፋት በሌላኛው ቀጠና 3 ሻለቃዎችን አስገብቶ ነበር። የክፍለ ጦሩ መክት ሻለቃ ነጋሽ ከተማን በደቂቃዎች ውስጥ ሲቆጣጠር የክፍለ ጦር ቃኝ ሰበርና መክት ሻለቃዎች ደግሞ ደጋጋ ከተማን መቆጣጠር ችለዋል። የክፍለ ጦሩን ተጋድሎ ዝርዝር መረጃ ለሚዲያችን ያደረሰው የጎፍ ክፍለ ጦር ቃል አቀባይ ክፍል ሰራዊታችን ከተሞቹን ከተቆጣጠረ በኋላ የኦህዴድ ብልጽግና ቡድን የአማራን ህዝብ ለመጨፍጨፊያ መሳሪያና ተተኳሽ መግዣ የህዝቡን ኑሮና አቅም ያላገናዘበ ዋጋ ተምኖ ሊቸበቸብ የነበረ ማዳበሪያ ከደበቀበት በማውጣት በስርዓቱ ግፍና መገለል ሲደርስበት ለነበረው አርሶ አደሩ ወገናችን በነጻ አከፋፍሏል። በዚህም ፋኖ ምን ያክል ለህዝብ አዛኝና አሳቢ መሆኑን አሳይቷል። የዚህ የግለሰብ ዙፋን ጠባቂ ጨፍጫፊ ቡድን ከተማዋን ለቆ ሲፈረጥጥ ቁጭ ላይ ያገኛቸውን ንጹሃን ላይ የተኮሰ የጥላቻ በትሩን አሳርፏል ብሏል። የማዳበሪያ ስጦታውን የተቀበሉ አርሶ አደሮች ሲናገሩም ሁልጊዜ የማዳበሪያ ገንዘብ ቢበሉንም ማዳበሪያውን ግን ከልክለውን ቆዩ። የከፈልንበትን ማዳበሪያ ለምን አትሰጡንምና ወቅቱን ጠብቀን ማሳችንን አንጠቀምበትም ብለን ስንጠይቃቸው የህዋትና የሻቢያን ወረራ ከጎናችን ቆማችሁ ልትመክቱና ጽንፈኛውንም ልትወግዙ ይገባል። ይህን ካላደረጋችሁ ማዳበሪያውን ልታገኙ አትችሉም፣ መሳሪያችሁንም ታስረክባላችሁ እያሉ ነበር ምላሽ የሰጡን ሲሉ የባዕዲን መዋቅር በአርሶ አደሩ ላይ የሚፈጽመውን ነውረኝነት አጋልጠዋል። በመጨረሻ የብልጽግናው ሰራዊት ንጹሃንን በግፍ ከመግደሉም ባለፈ ከደሴ ከተማ መድፍና ተጨማሪ ኃይል በማምጣት አቧራ የሚባል ቦታ ላይ ጠምዶ በዘፈቀደና በግዴለሽነት ወደ ህዝብ በመተኮስ ጥላቻውን ያሳየ ሲሆን ይህ ዜና እስከተጠናቀረበት ሰዓት ድረስ በሰው ህይወት ላይ የደረሰውን ጉዳት ባይታወቅም የበርካታ ንጹሃንን ንብረት አውድሟል። በደፈጣ በቆረጣ በስቦ መምታትና መልሶ ማጥቃት የብልጽግናውን ሰራዊት በመምታት ድል ተቀዳጅተዋል። በህዝብ ላይ የሚደርሰውን ከባድ ጉዳትም መቀነስ ችለዋል ሲል የክፍለ ጦሩ ህዝብ ግንኙነት ክፍል አስታውቋል።
እቅዳችን 100% የተሳካበት ነው አርበኛ ያለው የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዘመቻ መምሪያ ኃላፊ አርበኛ ያለው አዱኛ ባሳለፍናቸው 3 ቀናት የተደረጉትን ተጋድሎች አስመልክቶ በሰጠው የውጊያ እቅድ የግምገማ መረጃው የእቅዳችንን 100% ያሳካንበት ልዩ ዘመቻ ነበር ብሏል። አርበኛው ከጣና ቴሌቪዥን ጋር በነበረው ቆይታ በየደረጃው የሚገኙ የባዲን ካድሬዎች ፋኖን ከቀጠናው አጽድተናል፣ የፋኖ ጉዳይ ፋይሉ ተዘግቷል ሲሉ ነበር። የፋኖን አሁናዊ ሁኔታና አጠቃላይ ቁመናው ምን ይመስላል ተብሎ ተጠይቆ ነበር። አርበኛ ኮማንዶ ያለው ለዚህ ጥያቄ ምላሽ ሲሰጥም ከዚህ በፊት ደጋግመን እንደተናገርነው የጠላት ሰርጎ ገቦች አርሞቻችን ከተነቀሉልን በኋላ ትግላችን ጸርቶ በታላቅ ድል እንመለሳለን ብለን በተናገርነው መሰረት በራሳችን እቅድና ስትራቴጂ በመዋጋት 100% እቅዳችንን ያሳካንበትን ድል ተቀዳጅተናል ሲል ተናግሯል። አርበኛ ኮማንዶ ያለው አክሎም የደጃዝማች በላይ ዘለቀ የሰሞኑ ተጋድሎ የተካሄደው ከፍተኛ ወታደራዊ ስትራቴጂክ ቦታዎችን ለመያዝ ቀጠናዊ ትስስርን ለመፍጠር የሚያስችሉ አካባቢዎችን ለመቆጣጠር የታሰቡ እንደነበሩ ገልጿል። በዚህም መሰረት የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ 5ቱም ኮሮች የተሰጣቸውን ወታደራዊ ግዳጅ በሚገባ መወጣታቸውን የገለጸው የዙ ዘመቻ መምሪያ ኃላፊ አርበኛ ኮማንዶ ያለው ልዩ ድል የተቀዳጀነበት ልዩ ዘመቻ ነበር። ይህ ዘመቻ ጫጫታ ያልበዛበትና በስራ ብቻ የተገለጠ ዘመቻ ነበር ብሏል። የደጃዝማች በላይ ዘለቀ ዘመቻ መምሪያ ኃላፊ ያለው አዱኛ በቃለ ምልልሱ የሰሞኑ ተጋድሎ በጎንደር ቀጠና የሚንቀሳቀሱት ሁለት ወንድማማች እዞች ማለትም ደጃዝማች በላይ ዘለቀ እና ጎንደር ጠቅላይ ግዛት እዝ በፍጹም አንድነትና ወንድማማችነት ቅንጅት ፈጥረው ያደረጉት ተጋድሎ መሆኑን ተናግሯል። አርበኛ ኮማንዶ ያለው አዱኛ ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ የሰጠውን ምላሽ ተከታትለን እንመለስ። አጠቃላይ በተለይ ከሰሞኑ እንግዲህ ምናልባት የፋኖን ትግል ከአንድነት ማግስት ስኬታማ የሆነ ውጊያዎችን አድርጋችኋልና ይህንን አጠቃላይ የቅዱን ሂደት በቅድ ነው ወይ ነገሮች የተፈጸሙት የሚለውን እንግዲህ ከዚህ በፊት ደግሞ በቀጠናው በተለይ የባዲን ብልጽግና ፋኖን ከቀጠናው አጽድቻለሁ፣ ፋይሉን ዘግቷል፣ በርካታ ፕሮፓጋንዳ ስራዎችን ሲሰራ ቆይቷል እና ነገሩ ግን በሳምንት ውስጥ ነው ተገልብጦ የሆነውና አጠቃላይ ያለው ሁኔታ እንዴት ይገለጻል በአንተ አንደበት? መልካም ወንድም፣ ያው እንደተለመደው ከዚህ በፊትም ስንል እንደነበረው አገዛዙ ከነገራችን ላይ ሙሉ አጽሙን ጨርሶ ምላሱ የቀረመውን በተደጋጋሚ ለህዝብም ለሰራዊታችንም ለሁሉም ስናሳውቅ የነበረና እንዲሁም ከውስጥ የደህንነት ምንጮቻችን ወይም ደግሞ ውስጥ ያሉ የመረጃ መረቦቻችን መረጃዎችን አሰባስበው እንደሚያጋሩን ስርዓቱ ምላስ ብቻ የቀረመውን በተደጋጋሚ አሳውቀናል ማለት ነው። ያው ስርዓቱ ከዚህ በፊት አንደኛ ራሱ አሰማርቷቸው የነበሩትን የፋኖን መሰል ወይም ደግሞ የፋኖን ለምድ ለብሰው ሲዘርፉ ሲሰርቁ የነበሩ የራሱ የብልጽግና ፋኖ ተብለው የተለዩ ሌቦቹን ሰብስቦ ምረት ገብተዋል ወይም ደግሞ በእጅ ሰጥተው እኔን ተቀላቅለዋል እያለ ፕሮፓጋንዳውን ሲነዛ የነበረበት ሁኔታ አለ። ከዛም በመቀጠል ሙሉ በሙሉ ከየአካባቢው ከየግንባሩ ከየቀጠናው አጽድቻቸዋለሁ፣ ምንም የለም ፋኖ 0-0 ነው፣ እዚህ በኋላ ምንም ፋኖ የሚባል ነገር የለም እስከ ማለትም የደረሰበት ሁኔታ ነበር። የስርዓቱ ታች እስከ ታች ያሉ ሹማምንቶች ወረዳ ምናምን አካባቢ ካቢኔዎች ሳይቀር እየወረዱ በማን አለብኝነት ሲናገሩ የነበረበት ሁኔታ አይተናል። ነገር ግን በአንጻሩ ፋኖ የራሱ የሆነ ስትራቴጂ፣ የራሱ የሆነ እቅድ፣ የራሱ የሆነ ፕላን እስካለው ድረስ በራሱ እቅድ በራሱ ስትራቴጂ ጠላት ባቀደለት ሳይሆን ራሱ ባቀደው ልክ ጠላትን የሚመታበት መንገድ አዘጋጅቶ ጠላትን አይቀጡ ቅጣት የቀጣበት ሁኔታ በተግባር እያሳየ ያለበት ሁኔታ አለ። ከዚህም ጋር ተያይዞ በባለፈው ጊዜ ተናግረናል፣ እንዲሁም መልእክቶችን ያስተላልፈናል። አረሞቻችን ጸድተዋል፣ ምርቱን ከእንክርዳዱ ለይተናል፣ ከዚህ በኋላ በከፍተኛ ድል ወደፊት እንንቀሳቀሳለንም ብለን ነበር። ስለዚህ እቅዶቻችን አቅደን ባቀድነው ልክ ከነገራችን ላይ 100% በሚባል ደረጃ ያቀድነው የዘመቻ እቅድ እንደ በላይ ዘለቀ እዝ ግቡን መትቷል ማለት እችላለሁ። ባቀድነው እቅድ መሰረት በከፍተኛ ወታደራዊ ጠቀሜታ ያላቸው ቦታዎችን ለመቆጣጠር በማቀድ ከፍተኛ የቀጠና ትስስር የምናደርግባቸው እዝ ከእዝ ወይም ደግሞ ኮር ከኮር ትስስር የምናደርግባቸውን ገዢ ወታደራዊ ቦታዎችን እጃችን ውስጥ ያስገባንበት ልዩ ዘመቻ ነበር። ይህ ዘመቻ ጫጫታ ያልበዛበት፣ ወከባ ያልበዛበት፣ በስራ ብቻ የተገለጽንበት ዘመቻ ነበር ማለት ነው። ስለሆነም በሁሉም ኮሮቻችን ማለት ነው በሁሉም ኮሮቻችን በ5ቱም ኮሮቻችን እንዲሁም ደግሞ ከአጋር እዛችን ከአፋብሃ
ከጎንደር ጠቅላይ ግዛት እዝ ጋር በመናበብ ማለት ነው ብዙ ከፍተኛ ቦታዎችን ብዙ ወታደራዊ ጠቀሜታ ያላቸው ቦታዎችን ብዙ ከተማዎችን ብዙ ወረዳዎችን ብዙ ሆስፒታሎችን ተቆጣጥረን በእጃችን ያስገባንበት ሁኔታ አለ ማለት ነው። ከወረዳ ከተሞችን ባሻገር የዞን ከተሞችን እንኳን በከፊልና ሙሉ በሙሉ ያዝንበት የዘመቻ እቅድ ነበር ማለት ነው። በዚህ እቅድ በደጃዝማች በላይ ዘለቀ እዝ አንደኛ ወይም ደግሞ አንደኛ ኮር ነው ሜጀር ጀነራል ባንታ ባተ ኮር ከፍተኛ የሆነ እቅድ ተሰርቶ እንዲሁም ደግሞ መሪዎቹ ከዚህ የተሰጣቸውን የዘመቻ እቅድ አሻሽለው 100% በሚባል ደረጃ ተግባራዊ አድርገው ያው ሰሞኑን ስናይ እንደነበረው ደብረ ታቦር ከተማን ሳይቀር በቁጥጥር ስር ያዋሉበት በትልቅ ጀብድ የታጀበ ድልን አሳይተውናል ማለት ነው። ቦታዎችን ከስትራቴጂ አንጻር ቦታዎችን መጥቀስ ባይጠበቅብኝም በጣም ብዙ ኦፊሻሊ በየሚዲያው ሲወጡ የነበሩ ፎርማልም ኢንፎርማልም ሲወጡ የነበሩ ገዢ ወታደራዊ ቦታዎችን በቁጥጥር ስር ያዋለ ኮራችን ነው ማለት ነው። በሌላኛው መንገድ አምስተኛ ዳግማዊ ቴዎድሮስ ኮር ሙሉ በለሳን ሊቦ ከምከምን ጨምሮ እስከ ደጎማ ከፍተኛ ቦታዎች እስከ ሚካኤል ደብር ከፍተኛ ቦታዎች እስከ ሊቦ ከፍተኛ ቦታዎች ያሉትን ከፍተኛ ቦታዎች በተሰጠው ግዳጅ መሰረት ምንም ሳያዛንፍ ሙሉ በሙሉ ቀጠናውን ነጻ አድርጎ ከዛም ባሻገር ከወለጋ ድረስ ኃይል ይዞ ወደ ሰሜን ሲንቀሳቀስ የነበረ የጠላትን ሰራዊት በደፈጣ በየአስፓልቱ በየኢንተርናሽናል ሮዱ እየጠበቀ ዶጋመድ እያደረገ ያለበት ሁኔታ ነው ያለውና ይሄ በጣም ከፍተኛ ድል ነው። በሌላኛው በኩል ሶስተኛ ኮርም በተመሳሳይ የተሰጠው ቦታ በአመዛኙ በከፍተኛ ድል የተሰጠውን ቦታ ተቆጣጥሮ ከፍተኛ ቦታዎችን የያዘበት ሁኔታ አለ። አራተኛ ኮርም በተመሳሳይ የማሰሮ ደንቢ ከፍተኛ ቦታዎችን ሙሉ በሙሉ በከፍተኛ ድል ከምርኮ ጋር እስከነ ነብሱ እየማረከ የቁስ ነገር መቁጠር በማያዳግት ሁኔታ ምናልባት ከፍተኛ ወይም ደግሞ ከፍ ያሉ መሳሪያዎችን ዲሽቃ ነው በቁጥር ማስቀመጥ የምንችለው እንጂ ሌሎች በቁጥር የኔ ያህል የምንላቸው ነገሮች አይደሉም። ያንንም በመማረክ ቦታዎችን ይዘዋል። ሁለተኛ ኮርም በተመሳሳይ የተሰጠውን ሁሉ በሙሉ ወጥቷል። ይህንን ግዳጆች ስንወጣ በበለሳው ግዳጅ የጠቅላይ ግዛት እዝ አካል የሆኑም በእነ አርበኛ ታርቆ የሚመራ ክፍለ ጦርም ግዳጆች ላይ የተወጣ በብናት ግዳጅም በእነ አርበኛ ተሾመ አበባው የሚመራ ኃይል የጻይቱ ክፍለ ጦር በዚህ ግዳጅ የተሳተፉ ገብርዬ ክፍለ ጦር በደብረ ታቦርና በጋይንት ውጊያዎች እየተሳተፉ ወንድማማቻዊነት በሆነ የውጊያ ትስስር አይዞ እኔ እንደፋል በልልህ እየተባባሉ ግዳጁን የፈጸሙበትና ለዚህም ደግሞ ዋናውና ትልቁ ነገር የአማራ ፋኖ አንድነት መመስረቱና ሰራዊቱም በቁርጠኝነት እጅግ በተማመነ መንፈስ ውጊያን ለማድረግ በመነሳሳቱ እንደሆነ መታወቅ መቻል ያለበት ነው። አሁንም ቢሆን ድላችን የሚቀጥል ነው። በእርግጠኝነት በየፕላኑ ፕላን ኤ ፕላን ቢ ብለን ያስቀመጥናቸው እቅዶች ይኖርናል። በእርግጠኝነት በተከታታይ ማጥቃት በተከታታይ ድል ከዞን ከተሞች ወደ ክልል ከተሞች የምንሸጋገርበት ወር ይሆናል ማለት ነው። አመሰግናለሁ ወንድም አለ። የባዲን አድማ ብተና እርስ በርሱ ተገዳደለም። ባለፉት ተከታታይ 4 ቀናት በጎንደር ቀጠና በተደረጉ ጠንካራ ውጊያዎች በአማራ ፋኖ ብሔራዊ ንቅናቄ ሁለቱ እዞች በተቀናጀ መንገድ የባዲንን ፖለቲካና ጸጥታ መዋቅር ማፍረሳቸው ይታወሳል። በዚህ መንገድ በፋኖ ብርቱ ምት ከፍተኛ ኪሳራ የደረሰበት የደቡብ ጎንደር ዞን የብልጽግናው ጸጥታ መዋቅር ዛሬም እርስ በርሱ መገዳደሉን የጣና ቴሌቪዥን ምንጮች ገልጸዋል። ወረታ ከተማ የመሸገው የባዲን አድማ ብተና እርስ በርሱ ለመገዳደል ያበቃውን ምክንያት የጣና ቴሌቪዥን ምንጮች ሲናገሩም ወዶ ገብ የጽንፈኛው ቡድን አባላት ለቀድሞ ኃይላቸው መረጃ በመስጠት ጓደኞቻችንን አስጨርሰዋል በማለት እንደሆነ ተናግረዋል። ከቀናት በፊት በዞኑ የሚገኙ ወረዳዎች በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝና ደጃዝማች በላይ ዘለቀ እዝ ሰራዊቶች ቁጥጥር ስር መግባታቸውን ተከትሎ የዞኑ ባለስልጣናት ከተማቸውን ለሚልሻና ለአድማ ብተና ሰጥተው ቀድመው ወደ ባህር ዳር መሸሻቸው ይታወሳል። የባዲን ባለስልጣናትን በታማኝነት እንዲጠብቋቸው ከመለመሏቸው ታማኝ ጠባቂዎቻቸው መካከል ፋኖን በመክዳት 2 ዲሽቃና 1 ሞርተር ለብልጽግና ያስረከበው
የተመደበው ጸዳሉ ደሴ ይገኝበታል። ይሁን እንጂ የብልጽግናው ካድሬዎች መንገድ እንደጀመሩ ወደ ደብረታቦር ከተማ ዘልቆ የገባው ፋኖ ከተማዋን በቁጥጥር ስር አስገብቷት ነበር። ደብረታቦር ከተማ በፋኖ ቁጥጥር ስር መዋሏን ተከትሎ ብልጽግና ለውጊያው ከመደባቸው 7 ድሮኖች በተጨማሪ ከወለጋ እስከ መኮድ የምድር ኃይሉን ወደ ደቡብ ጎንደር ሲያንቀሳቅስ በመሸሽ ላይ የነበሩ የብልጽግናው አመራሮችና ወዶ ገብ የቀድሞ ፋኖችም እንዲመለሱ ትዕዛዝ መተላለፉን ምንጮቻችን ገልጸዋል። ብልጽግናው በገፍ ጭኖ ያስገባውን እግረኛና ሜካናይዝድ እየመሩ ወደ ደብረታቦር እንዲሄዱ ከታዘዙት ውጪ የቀሩት በወረታ ከተማ የብልጽግና ካምፕ እንዲመሽጉ መደረጋቸውን የገለጹት የጣና ቴሌቪዥን ምንጮች በቀጠናው እንቅስቃሴ ሲያደርጉ የአፋብን ደጃዝማች በላይ ዘለቀዝ ሜጀር ጄኔራል ዋንታ ባተኮር ነበልባሉ ፎገራ ክፍለ ጦር በፈጸመው ድንገተኛ ጥቃት በርካታ የባዲኑ ሚልሻና አድማ ብተና እርምጃ ተወስዶባቸዋል። ዛሬው ወረታ ከተማ ሳር መንደር ተብሎ በሚጠራው ሰፈር በተነሳው የባዲን አድማ ብተና አባላት የእርስ በርስ ግጭት በተኩስ ስትና ስላደረችበት ምክንያትና በብልጽግናው ሰራዊት ላይ ስለደረሰው ኪሳራ ምንጮቻችን ሲገልጹ የአድማ ብተና አባላቱ ወዶ ገብ ፋኖችን ለቀድሞ ጓዶቻችሁ መረጃ ሰጥታችሁ አስመተታችሁን በሚል ምክንያት ነው። በዚህም ከሁለቱም ወገን ከ10 በላይ አድማ ብተናና ወዶ ገብ ፋኖች እንደተገዳደሉ ተገልጿል። የብልጽግናው ስርዓት ከዚህ በፊት አምነውት እጅ የሰጡትን እየገደለ መሆኑን በተደጋጋሚ የዘገብን ሲሆን በቅርቡ በደቡብ ጎንደር ዞን እስቴ ወረዳ ጉና ክፍለ ጦርን ከርቶ ወደ ብልጽግና በመግባት በስርዓቱ ልሳናት በኩል ፕሮፓጋንዳ ሲሰራ የነበረው ሻምበል ውበቴ የተባለ ግለሰብ ስርዓቱ የሚፈልገውን ፕሮፓጋንዳ ካሰራበት በኋላ መካነ ኢየሱስ ከተማ ላይ በሌሊት እርምጃ ወስዶበታል። ስርዓቱ በሻምበል ውበቴ ላይ እርምጃ ከወሰደበት በኋላ በሰጠው ማብራሪያም የቀደመ የግል ጠብ በነበራቸው ግለሰቦች ነው የተገደለው በማለት የተለመደ የውሸት መረጃ ማሰራጨቱ አይዘነጋም። የፋኖ አባላትን በማታለልና ቀድመው ወደ ትግሉ በጥንቃቄ ተመርጠው የገቡና በኋላም የፋኖ መሪ እስከመሆን የደረሱ ግለሰቦችን በተለያየ መንገድ ወደ ስርዓቱ እንዲገቡ ከተደረጉ በኋላ የስርዓቱ ልሳኖች ፋኖ ከቀጠናው ጸድቷል፣ የፋኖ ጉዳይ ፋይሉን ዘግቷል ሲል መግለጹ ይታወሳል። ሆኖም የአማራ ፋኖ ብሔራዊ ንቅናቄ ባለፉት 15 ቀናት በሁሉም የአማራ ቀጠናዎች ብርቱ ትግል በማድረግ በስርዓቱ ፖለቲካዊና ወታደራዊ ካድሬዎች ላይ ከፍተኛ ኪሳራ ማድረሱን ቀጥሏል። በፋኖ ብርቱ ምት ከፍተኛ ኪሳራ የደረሰበት የብልጽግናው ወታደራዊ ክንፍ በበኩሉ የባዲንን ካድሬዎች በማገትና በማፈል ላይ ሲሆን የታችኛው የሰራዊቱ ክፍልም እርስ በርሱ እየታኮሰ መሆኑን በተከታታይ መዘገባችን ይታወሳል። የፋኖን የምህረት አዋጅ በርካቶች እየተቀበሉት ነው። የአማራ ፋኖ ብሔራዊ ንቅናቄ ትናንት ይፋ ባደረገው የ15 ቀናት የምህረት አዋጅ በብልጽግናው ጥምር ጦር ተቀባይነትን አግኝቶ በርካቶች ወደ ፋኖ እየተቀላቀሉ ይገኛሉ። ፋኖን የሚቀላቀሉት የብልጽግናው ጥምር ጦር አባላትም በፋኖ መሪዎች አቀባበል እየተደረገላቸው መሆኑን ከየግንባሮቹ የሚደርሱን መረጃዎች ያመላክታሉ። የፋኖን የምህረት አዋጅ ተቀብለው ወደ ፋኖ ከተቀላቀሉት መካከል የሚልሻ አድማ ብተናና የመከላከያ አባላት ይገኙበታል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 201ኛ ኮርን የተቀላቀሉት የብልጽግናው ሰራዊት አባላት የምህረት አዋጁ ለኛ ብቻ ሳይሆን ካወቁበት ለባለስልጣናቱም የመኖር ዋስትናቸው ነው ሲሉ ተናግረዋል። የሰራዊቱ አባላት አክለውም የመንግስት ባለስልጣናት እስከ መጨረሻው ድረስ ሚልሻና አድማ ብተናን እያስገደሉ ሊቀጥሉ ይችላሉ። ነገር ግን ለሚልሻና አድማ ብተና አባላት ወንድሞቻችን የምናስተላልፈው መልእክት ሰሞኑን በደቡብ ጎንደር የሆነውን እንዲያስታውሱ ነው። ፋኖ ሲጠነክር ባለስልጣናቱና መከላከያ ጥለው የወጡት እናንተን አጋፍጠው ነው። ስለዚህ ይህ ትምህርት ሆኗችሁ የፋኖን የምህረት አዋጅ ተከትላችሁ ወደ ፋኖ ብትቀላቀሉ መልካም ነው ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ምህረት አዋጅን ተቀብለው ወደ ፋኖ የገቡ የብልጽግናው ጥምር ጦር አባላት አጼ ቴዎድሮስ 201ኛ ኮር 54ኛና 74ኛ ክፍለ ጦርን ተቀላቅለዋል። የ201ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ የሰራዊቱ አባላቱን ወደ ፋኖ መቀላቀል አስመልክቶ ለጣና ቴሌቪዥን እንደገለጸው የአፋብንን የምህረት አዋጅ ተቀብለው የመጡ የሰራዊቱ አባላት ከሞጣ ከቢቡኝና ከፈለገ የነበሩ ናቸው ብለዋል። በመሆኑም የሚልሻን ቲም መሪ ጨምሮ የብልጽግናው ሰራዊት 6ኛ እዝ 25ኛ ክፍለ ጦር አባላት የነበሩ 3 የጥምር ጦሩ አባላት ፋኖን ተቀላቅለዋል። ሁሉም ሰራዊት አሁን ላይ የተላለፈው መልእክት ጦሩን ሙሉ በሙሉ እንዲወጣ ያደርገዋል በማለት ፋኖን የተቀላቀሉት የብልጽግናው ጥምር ጦር አባላት መናገራቸውን ፋኖ ሀብታሙ ተናግረዋል። በሌሎች ግንባሮችም በርካታ የብልጽግናው ጥምር ጦር አባላት ከጧት ጀምሮ ፋኖን በቡድንና በተናጠል እየተቀላቀሉ ሲሆን የሁሉንም ቀጠና ጥቅል መረጃዎች በቀጣይ ይዘን የምንመለስ ይሆናል። የብልጽግናው ሊቀመንበር የሚከተሉት ያልተቋረጠ የጦርነት መንገድ ከአፍሪካ ቀንድ አልፎ የመካከለኛው ምስራቅ አገራትንም አስጨንቋል። የህወሓት መንግስት ወድቆ የኦህዴድ መንግስት እንደተተካ የሳውዲ አረቢያው ንጉስ ሳልማን ቢን አብዱልአዚዝ
ጅዳ ላይ ኢሳያስ አፈወርቂንና የብልጽግናው ሊቀመንበር ግብዣ አድርገውላቸው ልዩ ስምምነት መፈራረማቸው አይዘነጋም። አሁን ደግሞ የሁለቱ ጦረኛ ጎረቤቶች እንቅስቃሴ ያሳሰባት ሳውዲ ሁለት ሚኒስትሮቿን በተመሳሳይ ሰዓት አስመራና አዲስ አበባ ልካለች። በዲፕሎማሲያዊ አሰራር የውጭ ጉዳይ ዋናና ምክትል ሚኒስትሮችን በአንድ ጊዜ በተመሳሳይ ስምሪት በሁለት ሀገራት ያሰማሩ ሀገራት እምብዛም ናቸው። ሆኖም የብልጽግናው ሊቀመንበር የሚከተሉት የጦርነት መንገድና ያለማቋረጥ የሚፈጽሙት የጦር ተንኳሽነታቸው አሳሳቢ መሆኑን ተከትሎ ሳውዲ አረቢያ ሁለቱን ሚኒስትሮቿን ለተመሳሳይ ተልዕኮ አዲስ አበባና አስመራ ልካለች። ፋይሰል ቢን ፋርሃን አል ሳውድ የሳውዲ ውጭ ጉዳይ ሚኒስትር ሲሆኑ አዲስ አበባ ገብተው ከብልጽግናው ሊቀመንበር ጋር ተወያይተዋል። የሳውዲ ምክትል ውጭ ጉዳይ ሚኒስትር ዋሊድ ቢን አብዱል ከሪም አልጀርጂ በበኩላቸው አስመራ መርተው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መክረዋል። የሁለቱ ውጭ ጉዳይ ሚኒስትሮች በአፍሪካ ቀንድ የሚያደርጉትን ጉዞ አስመልክቶ ከሳውዲው ንጉስ ሳልማን ቢን አብዱል አዚዝ እና ከልዑል አልጋወራሽ መሐመድ ቢን ሳልማን የሰጣቸው ተልዕኮ ግልጽና አንድ ጉዳይ ብቻ ነው ሲሉ ዲፕሎማቲክ ተንታኞች ይናገራሉ። የተሰጣቸው ጉዳይም በሁለቱ ሀገራት መካከል ጦርነት እንዳይቀሰቀስ ተንኳሽ ሽንቁሮችን መዝጋት ነው የሚሉት የዲፕሎማቲክ ተንታኞች በአስመራም ሆነ በአዲስ አበባ የተካሄዱት ውይይቶች አባይና ቀይ ባህር ነበሩ አጀንዳዎቹ ብለዋል። የአዲስ አበባውን የብልጽግናው ሊቀመንበርና የሳውዲው ውጭ ጉዳይ ሚኒስተርን ውይይት አስመልክቶ የብልጽግናው ሊቀመንበር ሲናገሩ እንደተለመደው በኦሮምኛና በአማርኛ ቋንቋ ባሰፈሩት መልእክት ዛሬ የሳውዲ አረቢያ የውጭ ጉዳይ ሚኒስተር ሉል ፋይሰል ቢን ፋርሃን አል ሳውድን ተቀብዬ በሁለትዮሽና ባለብዙ ወገን ጉዳዮች ላይ ውጤታማ ውይይት አድርገናል። ውይይታችን የወል ፍላጎቶቻችን በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ትብብራችንን በማጠናከር ላይ ያተኮረ ነበር ብለዋል። የአስመራውን ጉዳይ በተመለከተ የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል በበኩላቸው በዋናነት በቀይ ባህር ጉዳይ የተደረገ ውይይት ነበር ሲሉ መረጃውን አጋርተዋል። የዛሬው ጉዞ ከመካሄዱ በፊት ኢሳያስ አፈወርቂና ጌዲዮን ጢሞቴዎስ በተናጠል ወደ ሪያድ አቅንተው ከንጉሳውያኑ ጋር ተነጋግረው ነበር። የብልጽግና ውጭ ጉዳይ ሚኒስተር ጌዲዮን ከሳውዲ ጉዞ ከተመለሱ በኋላ ለኤርትራው መንግስት በጻፉት ደብዳቤ ከገባችሁበት ግዛት የውጡና በጋራ ጉዳዮቻችን ላይ እንምከር ብለው ነበር። ለዚህ የብልጽግናው ሚኒስተር ከሻቢያዎች በኩል የሰጠው አልፈልግም የሚል አጭርና ግልጽ ምላሽ እንደነበር ይታወሳል። የብልጽግናው ሊቀመንበር በበኩላቸው ጎላን ተራራ ለእስራኤል ህልውና እንደሚያስፈልገው ሁሉ ቀይ ባህርም ለኢትዮጵያ የህልውና ጉዳይ ነው፣ በባሌም ሆነ በቦሌ ተብሎ ቀይ ባህር በእጃችን ይገባል ሲሉ በፓርላማ የሰጡት አስተያየት ደግሞ በኤርትራና በኢትዮጵያ መካከል ያለውን ልዩነት ያሰፋ ሆኗል። ኢሳያስና የብልጽግናው ሊቀመንበር ከ7 ዓመታት በፊት ጅዳ ላይ ባደረጉ ስምምነትና በተለምዶ የጅዳው ስምምነት እየተባለ የሚጠራው ጉባኤ አሰብ ወደብን በጋራ ለማልማት ያለመ ነው ሲሉ በኤርትራ በኩል ሹመኞች ሲናገሩ ይደመጣል። በመካከለኛው ምስራቅ የኃይል ሚዛን የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ ወደ ግጭት መግባታቸውን ተከትሎ የብልጽግናው ሊቀመንበር አስተላለፋቸው ከተባበሩት አረብ ኤሚሬቶች ጋር ሲሆን አስመራዎቹ በበኩላቸው ከሳውዲ ጎን ቆመዋል። ውስብስብና በቀላሉ ተሰባሪ በሆነው የመካከለኛው ምስራቅና የአፍሪካ ቀንድ ፖለቲካ የብልጽግናው ሊቀመንበር የሚከተሉት የጦር አውርድና ጭር ሲል አልወድም ፖሊሲ ደግሞ ቀጠናውን የበለጠ ውስብስብና አስቸጋሪ ያደርገዋል። የተባበሩት አረብ ኤሚሬቶች በኢትዮጵያና በኤርትራ በኩል ጦርነቱ ቶሎ እንዲጀመር ስትፈልግ፣ ሳውዲ በበኩሏ ጦርነቱ እንዳይጀመርና ሁለቱም በሰላም እንዲነጋገሩ ትጠይቃለች። የዛሬው የአስመራና አዲስ አበባ ዲፕሎማቶች ጉዞ ዓላማም ይህንን ለማጽናት እንደሆነ ተንታኞች ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።